አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዘይነብ ነኝ። እንደተለመደው በድጋሚ መጥቻለሁኝ ማለት ነው ውዶችዬ። እንግዲህ ጠዋት በለቀቁት ቪዲዮ ላይ ያው ብዙውን ሰምታችሁታል እና በድጋሚ ዛሬ ሀዩ ስለነ ሀዩና ሰይድ እንትን ነው የመጣሁት አሁንም ሀዩና ሰኢድ እንግዲህ በድጋሚ ያው ሽምግልና ሽማግሌም የሴት ሽማግሌም ይዛ መታ ነበረ። ግን ከባድ ጦርነት ነው ተደግሞ የተፈጠረውም ድጋሜ ጦርነት ነው የከፈተችው ማለት ነው። ብቻ ያው ወንድ ሊቆረጠ ብያችኋለሁ ከጧቱም ማለት ነው። ወንድ ሊቆረጠ ብያለሁኝና ቪዲዮውን ስሰራ ያው በጣም እንትን እያልኩኝ እየተገረምኩ ነበርና በጣም እንትን ነው ከባድ ነው ከምላችሁ በላይ ማለት እኛ ሴቶች ስንረታ አንወድም፣ ግን ሲበዛብንም ደግሞ ሲበዛም ይጎመረራል ማለት ነው። በነገራችን ላይ ይህን እንትን ያመጣችበት ሙሲባ ያመጣችው ሀዩ በገዛ እጇ ራሷ ናት። አንደኛ ረባሽቱ እሷ ናት ነው ያልኩት ማለት ነው። ምክንያቱም ጀበና እናንተ ጀበና ይታልጣል እና በገዛ እጇ ነው ክብሪት የጫረችው በነገራችን ላይ ማለት ነው ሀዩ። ለምን? ምክንያቱም ካሜራ ደብቃ ነው ራሱ እሱ በማያውቅበት ነገር ላይ ቀረጸችው ማለት ነው። ቪዲዮውን እንትን ስትል አላያትም፣ እሱ ካሜራ መደቀኗን አላየም ማለት ነው። ሰይን ማለት ነው ራሱ ከሸዋር ቤት ሲወጣ ናቶሎ ብላ ነው አጠርፋ የጠራችውና አጠርፋ ነው እንትን ያለችውና በጣም የሚያስጠላው በጣም የሚደብረው እንግዲህ ባሌ ብላ ከምወደው ባሏ ላይ እንደዚህ ማድረግ ከዛ ደግሞ ስርቡ በግ ምናምን እያለች ምናምን አረ ነው እንዴ ሸን አይደረግም። የሰው ልጅ እንደዚህ አይደረግም። እንኳን አይደለም አብረው እየተኖረና አብረው እንኳን ባይኖሩ ለሰው ልጅ ለማስከፋት ብዙ ባንቸኩል ባይኔ ማለት ነው። እና ዞሮ ዞሮ ዛሬም በድጋሚ ሀዩ ያው በትር ነው የመጣላት ማለት ነው። ጓደኛዋን ማስመትታታለች እንዳያችሁት። ጓደኛዋም ተመታለች። ጥፊ አልሷታል ማለት ነው፣ ከፍ በሚለው ማለት ነው። እና ጥፊ አልሷታል ማለት ነው። ሰይደው ወንድ ልጅ ቆረጠ ብያለሁኝ። ለማንኛውም እልሞሄም ራስ በራሳችን እየተነሳሳን የምናበላሸው ነገር ወይም ደግሞ በጓደኛ በቤተሰብ ሰዓት የሞቀውን ትዳራችንን ለማቀዝቀዝ ባንቸኩል ባይነኝ እኔ ማለት ነው። ምክንያቱም በጣም ከባድ ነው። ምክንያቱም የሰው ልጅ አብረው ሲሆን ብዙ ነገር ብዙ ፈተና ይመጣበታል እና ብዙ መቸኮል ያኔ ቀስ ብሎ የረጋ ወተት ቅቤ ይወጣል እንደሚባለው ማለት ነው። ቀስ ተብሎ ቢሆን አሪፍ ይሆናል ማለት ነው። እና ወዶችዬ ያው ዞሮ ዞሮ ባሏን እንትን ብላ በጠረጠራችን እንትን ባለችበት ሰዓት ሰይድም ወደ ሌላ ነገር እንትን እያላት ነው። እሰይ ወላሂ አልሐምዱሊላህ ላላት እንኳ ራሱ ብዙ ነገር የተናገረችው። ከዛ ደግሞ ማለት ነው አንድ ነገር ያሳቀኝ ደግሞ ረስቸው ነበረ ድንግልናዬን መልስ ስትል ማለት ነው። ይህማ ነገር ከሆነ አልኩኝ እና ወዶችዬ ድንግልናዬን መልስ ስትል ማለት ነው። እንዲህማ ከሆነ መመለስማ የሚችል ከሆነ ባሌን ድንግልና መልስ ልበልና እንደገና ደግሶ ያግበኝ የሚል ሀሳብ መጣልኝ ማለት ነው። እና ድንግልና የመለስ ብላለኝ ሀዩ ማለት ነው። እንግዲህ ድንግልና የሚመለስ ከሆነ እኛም እያስመለስን ድጋሜ እንዲያገቡና ባሎቻችን ሌላ እንኳን እንፈልግም ባሎቻችንን መልሰው ደግሰው እንዲያገቡና ድንግላችንን እየመለሱ ያግቡን ነው የምለው ማለት ነው። ወዲቱ ደግሞ ተፈናጠረች። አልሙሂም ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ኮሜንት በማድረግ ቤተሰብ ይሁኑ ላለሁ ማለት ነው ውዶችዬ። በሌላ ቪዲዮና ላይ በሰም እንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።